ታዲያ ምዕራፍ 3 ላይ በዚህ ምክንያት እልህ ስለነበረባቸውና ጌታችን ኢየሱስ ክርስቶስ በሚገባበትና በሚሄድበት ቦታ ሁሉ ክርስቶስን ምን ማለት ጀመሩ? መከታተል ጀመሩ። ምን ለማለት? ምክንያት እላዩ ላይ መፈለግ ተጀመረ። መፈለግ ተጀመረ ማለት ነው። ስለዚህ ዳግመኛ ወደ ምኩራብ ገባ ብሎ ይጀምራል ምዕራፍ 3 ቁጥር 1 ላይ። በዚያም እጁ የሰለለች ሰው ነበረ። ሊከሱትም በሰንበት ይፈውስ እንደሆነ ብለው ይጠባበቁት ጀመረ። እጁ የማይሰራ እጁ መስራት የማይችል እንዲህ ስልል ያለች ሰው ነበረ እና ሊከሱት ይጠባበቁት ጀመረ። ያን እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። በሰንበት መልካም ማድረግ ይገባል ወይስ ክፉ ማድረግ? ነፍስ ማዳን ወይስ መግደል ነው የሚበልጠው አለና ጠየቃቸው። የትኛው ይበልጣል አላቸው። ነፍሱን ማዳን ወይስ መግደል? መፈወስ ነው ወይንስ ማጥፋት? የትኛው ነው የሚቀለው ብሎ ጠየቃቸው። እነርሱ ግን ዝም አሉ። ማዳን ካሉ ሰንበትን ሊያሽሩ ነው። አይ ደግሞ መግደል ነው ካሉ ደግሞ ኃጢአት ሊሰሩ ነው። ስለዚህ ግራ ገባቸው፣ ዝም አሉ፣ መልስ አጡ ማለት ነው። ስለዚህ ጌታችን ምን አለ? እነርሱ ዝም አሉ። ጌታችን ኢየሱስም ስለ ልቦናቸው ድንዛዜ እያዘነ ተቆጥቶ ተመለከታቸው። ልባቸው ደንዛዛ ስለነበረ ያንንም ሰው እጅን ዘርጋ አለው። እጁንም ዘረጋ፣ እጁም ዳነች። ያን ጊዜ ፈሪሳውያንና ሰዶቅያን የሚባል ተደጋግሞ ልሰሙ ትችላላችሁ። ጸሐፍት ፈሪሳውያን፣ ሰዶቅያን ይባላል። ሰዶቅያን ማለት እምነት የሌላቸው በሏቸው። ክርስቶስ መንፈስ ቅዱስ አለ ብለው አያምኑም። ከሞት በኋላ ሕይወት አለ ብለው አያምኑም። መላእክት አለ ብለው አያምኑም። እነዚህ ሰዶቅያን የተባሉ። ፈሪሳውያን ደግሞ ሁሉን ነገር ይቀበላሉ። የፈሪሳውያን ችግር የነበረው ምንድነው? ትዕቢት ነው፣ ንቀት ነው። እኛ የአብርሃም ልጆች ነን ማለት እና ጌታችን መድኃኒታችን ኢየሱስ ክርስቶስን ሕያው የእግዚአብሔር ልጅ ነው ብሎ መቀበል ነው ያልቻሉት። ለምሳሌ ከእነሱ መካከል አምኖ የተቀበሉ ብዙዎች ናቸው። ከሰዶቅያን ይልቅ ፈሪሳውያን የነበሩት በአብዛኛዎቹ በክርስቶስ ለማመን ቅርብ ነበሩ። ከእነሱ መካከል አንደኛው አባታችን ቅዱስ ጳውሎስ ነበረ። ከነ ገማልያል ስር ይማር ነበረ። ጸሐፍት የሚል ነገር ስትሰሙ በመጽሐፍ ቅዱስ ጸሐፍቶች የሚላቸው መተርጉማን ናቸው። የሚተረጉሙ አስቀድሞ በነቢያት የተነገሩ ቃላቶችን የሚተረጉሙ የትርጓሜ መምህራን በሏቸው። መጽሐፍትን ይተረጉማሉ፣ የተረጎሙትን ደግሞ ያስተምራሉ። ስለዚህ ጸሐፍት ተብለው ይታወቃሉ ማለት ነው። ከእነሱ መካከል አንደኛው ዓይኖቼ ማዳንህን ተመለከቱ፣ እኔ ባሪያህን አሰናብተኝ ብሎ የለመነው አረጋዊው ስምዖን አንዱ ነው ማለት ነው ከጸሐፍቶቹ መካከል። ስለዚህ ጸሐፍቶች በየዘመናት አሉ። አረጋዊ ስምዖን የማንን የመጽሐፍ ክፍል ነበረ የተረጎመው? እሱን ከስር ጻፉልኝ። ስለዚህ ያን ጊዜ ፈሪሳውያን ወጥተው ሊገሉት ከሄሮድስ ሰዎች ጋር ተማከሩ ማለት ነው። ክርስቶስን ለመግደል ለምን ሰንበትን ሻረ ብለው በዚህ ምክንያት እንገለዋለን ብለው ከፈርዖን ከሄሮድስ ማለት ምንድነው ማለት ነው? ሄሮድስ ማለት ነው የጣሊያን እነዚህ ከጣሊያን ገዢዎች ጋር ሮማውያኖች ስለነበሩ ከእነርሱ ጋር ተስማምተው ለመግደል ተዘጋጁ። ሄሮድስ ማለት የክብር ስም ማለት ነው። ክብር ነው። አጼ እንደሚባለው ማለት ነው። አጼ እንደማለት ነው። ስለዚህ ከሄሮድስ ሰዎች ጋር ተማከሩ። ስለ ሌሎች ታምራት ይላል። ከዛ ወደ 2000 እትሙ ስለ ሌሎች ታምራት። ይህን ካደረገ በኋላ እነዛ ሲማከሩ ምን ሆነ? ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ሄደ። ትቷቸው ምኩራቡን ትቶ እነሱ ሊገሉ ሲማከሩ እሱ ወደ ባህር ሄደ። ከይሁዳ ከገሊላም ከብዙ ሰዎች ተከተሉት። ከይሁዳ ከገሊላ። ይሁዳ ማለት የነገስታት ንጉሶች የሚወጡበት ነገስታት የሚወጡባት ከተማ ናት። ገሊላ ማለት ደግሞ ድሆች ያሉበት ክርስቶስ ያደገባት ከተማ ገሊላ ተብላ ትጠራለች። ብዙ ጊዜ የሚተዳደሩት በአሳ እርባታ በተለያየ ነገር ነው። ብዙ ሰዎች ተከተሉት። እጅግ ብዙ ሰዎችም ያደረገው ሁሉ ሰምተው ከይሁዳ ከኢየሩሳሌም ወጡ። ኢየሩሳሌም የነጋዴዎች የሻጮች፣ ልክ አሁን አዲስ አበባ እንደምንላት ማለት ነው። የእስራኤል ዋና ከተማ ኢየሩሳሌም ትባላለች፣ ቴልአቪቭ ያለባት አሁን። ስለዚህ ከኢየሩሳሌም፣ ከኤዶሜሲያ፣ ዮርዳኖስ ማዶ የሚባሉት ንግድ የሚቀባበሉ ይሄ የንግድ ስራ የሚሰሩ ምንድናቸው የሚባሉት? ይሄ ጆርዳን አካባቢ ያሉት። በነገራችን ላይ ጆርዳን ኢራቆች እና እስራኤላውያኖች አሁን የምትዋጓ ኢራን የአንድ አባት ልጆች ናቸው። ታውቃላቸው? የአንድ አባት ልጆች ናቸው። የኖህ ልጆች ናቸው።
የሎጥ ልጆች ናቸው። ስለዚህ ከጢሮስና ከሲዶና ወደ እርሱ መጡ። ሰዎችም እንዳይጋፉት ታንኳ ያቆዩ ዘንድ ደቀ መዛሙርቱን አዘዛቸው። በጣም ብዙ ሰው ስለነበረ ክርስቶስን እንዳይጋፉት ታንኳ ላይ እንዲሆን አዘዛቸው። ብዙ ሰዎችን አድኗልና ስቃይ ያለባቸው ሁሉ እርሱን ለመዳሰስ ይጋፉ ስለነበረ ክርስቶስን በስሙን በመጥራት ብቻ አይደለም በመንካት ጭምር ይድኑ ስለነበረ ክርስቶስን እንዳይገፉት ታንኳ ላይ ሆነ ሐዋርያት ይጠብቁት ጀመረ። እርኩሳን መናፍስት የያዛቸው ባዩት ጊዜ በፊቱ ወድቀው እርኩስ መናፍስት የያዛቸው ሰዎች ክርስቶስን ባዩት ጊዜ በፊቱ ይወድቁ ስለነበረ፣ በነገራችን ላይ መናፍስት አሉ። ሰውን የሚያሰቃዩ መናፍስት አሉ። የምንቃወመው ሰዎች የሚያስወጡበትን መንገድ ነው እንጂ መንፈስ የለም ማለት አይደለም። መንፈስ አንድ የሰው ልጅ ተወልዶ አንድ የሰው ልጅ በእናቱ ማህፀን እንዳለ ካወቀበት ሰዓት ጀምሮ አንድ ተጨማሪ የአዳም ልጅ ወደዚህ ምድር እንደሚመጣ ካወቀበት ጊዜ አንስቶ ያ ልጅ ተወልዶ አድጎ ህይወቱ ከስጋው ከነፍሱ እስከምትነጠልበት ቀን ድረስ መናፍስታኖች መታገላቸውን አያቆሙ። ይሄ በጣም ልናውቅ ይገባል። በተለይ የእግዚአብሔር ልጆች ሆነን እግዚአብሔር አምላክን በጣም በብዛት የምንወድ ስንሆን በዛው ቁጥር ኃይሉ እየጨመረ ይመጣል። ምን ማለት ነው? ብዙ ጊዜ የእግዚአብሔር ቤት ውስጥ ያሉ ሰዎች ይፈተናሉ በብዙ መንገድ። በጣም ፈተና የሚበዛባቸው ወደ እግዚአብሔር ቤት የተጠጉ ሰዎች ናቸው። በጣም ብዙ ፈተና የማያገኛቸው በውጭ ያሉ የራቁ ሰዎች ናቸው። ለምን ስንል አንድ ወታደር ለእነሱ በቂያቸው ስለሆነ፣ በጣም ወደ እግዚአብሔር ደጃፍ እየተቀረብን ስንመጣ፣ በጣም እግዚአብሔር አምላክን መውደድ ስንጀምር ትግሉን በዛው ልክ እየጨመረ ይመጣል። ምን ማለት ነው? ለምሳሌ ሁለት ሀገራት ጦርነት ጀመሩ እንበል። አንደኛው ጦር ኃይሉን ጨምሮ እየመጣ የሚያሸንፍ ከሆነ እየተሸነፈ ያለው ጦር ምንድን ነው የሚያደርገው? ተጨማሪ እርዳታ ይጠይቃል። እኛ በነፍሳችን ላይ እንደዚህ አይነት ጦርነት ነው እያከናወን ያለ ነው። ስላልገባን ወይ ስላላስተዋልን ሊሆን ይችላል እንጂ አንድ ሰው ወደ እግዚአብሔር ደጃፍ ሲመጣ ወደ እግዚአብሔር ደጃፍ እየተጠጋ መሆኑን ሲያውቅ በዛው ልክ እርኩሳን መናፍስት ኃይልና ጉልበታቸውን እያጠናክሩ ይመጣሉ። ምክንያቱም ዓላማቸው ለዘለዓለም የሰው ልጅ በክብር የተፈጠረውን የሰው ልጅ ይዘው ወደ መቀመቅ መውረድ ነው። እነሱ ተስፋ ያጡ ናቸው። ተስፋ የላቸው፣ መመለስ የላቸውም፣ ትዕቢት አለባቸው። ቢመለሱ እግዚአብሔር አምላክ ይቅር አይልም። እግዚአብሔር አምላክ የይቅርታ አምላክ ነው። ግን ያልተመለሱት እግዚአብሔር ስላልፈለገ ሳይሆን እነርሱ መመለስም ምን ስላላሉ ስላልፈለጉ። ፍጥረት ደግሞ የራሱ ምርጫ አለው፣ መመለስም አለመመለስ፣ መሞት አለመሞት ምርጫው። ስለዚህ እነዚህ ኃይላት መመለስ የማይፈልጉ ትዕቢተኞች የራሳቸው ግዛት በመቃጠል ውስጥም ቢሆን በመንደድ ውስጥም ቢሆን የራሳቸውን ግዛት መመስረት የሚፈልጉ ናቸው። እግዚአብሔር አምላክ ደግሞ የእሳት ግዛትን ይሰጣቸው። እነሱን የመረጠ አብሯቸው ይገዛል። እዛ እየጨፈሩበት፣ እየቀለዱበት፣ እያቃጠሉት፣ እያናደዱት፣ እየበሱት በሰው ልጅ ለቅሶ እየተጽናኑ እሳት ውስጥ አብሮ ይከርማሉ። ስለዚህ መቃጠል የሚፈልግ ካለ ይዘጋጅ፣ መሞት እፈልጋለሁ የሚል ካለ ይዘጋጅ። ተዘጋጅቶለታል ቦታው። እነማንም ይዘውት እንደሚሄዱም የታወቀ። ደግሞ የሰው ልጅ የሚፈትነው ኃያል የሆነ ነገር ወደ ምድር እንደወረደ ያወቀው እግዚአብሔር አምላክ ደግሞ ዘላለማዊ ሕይወት የምናገኝበት ምን እንደሆነ፣ የተፈጠርንበት ዓላማ ምን እንደሆነ ግራ እየገባን ስለነበረ ለሰው ልጆች ሁሉ ያንን ዘላለማዊ የሆነ መንገድ ሊያሳየን ወደ ምድር ወርዶልናል አለ ክርስቶስ። ይህን ብታደርጉ ትድናላችሁ፣ ይህን ካደረጋችሁ ፈርድባችኋል። ይህን ብታደርጉ ከእግዚአብሔር ዘንድ ናችሁ፣ ይህን ካላደረጋችሁ ሞት አለባችሁ። ወደፊት ይህንን ብታደርጉ የዘላለም ደስታ እንደዚህ አለ ብሎናል። ይህን ካላደረጋችሁ ደግሞ እንደዚህ አይነት ሞት አለ ብሎ ነግሮናል። ከዚህ በኋላ ምርጫ የማን? የኛ። ወይ እሳቱን ወይ ውሃውን እንመርጣለን። ስለዚህ እዚህ ጋር ምንድነው የሚናገረው? ከዮርዳኖስ ማዶ ከጢሮስም ከሲዶናም ወደ እርሱ መጡ። ሰዎችም እንዳይጋፉት ታንኳ ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኗልና ስቃይ ያለባቸው ሁሉ እርሱን ለመዳሰስ ይጋፉት ነበረ። ርኩሳን መናፍስት የያዛቸውን ባዩት ጊዜ በፊቱ ወድቀው በእውነት አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። ምን የያዛቸው? አጋንንት የያዛቸው። በፊቱ ወድቀው ምን አሉ? አንተ በእውነት የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገድሉትም እጅግ ገሰጻቸው። እንዳይገልጹትም እጅግ ገሰጻቸው፣ ተቆጣቸው። ምን እንዳይሉት? እንዳይገልጡት ምንነቱን
ምንነቱን እንዳይገልጡበት፣ አምላክ መሆኑን እንዳይገልጡ፣ የመጣበትን ዓላማ እንዳይገልጡ ጊዜው አልደረሰማ። ስለዚህ ምን አላቸው? ከለከላቸው። ዛሬ እግዚአብሔር እኛን መግለጥ ሲገባን ክብርን ከመናፍስት የምንጠይቅ ሰዎች ምን ያህል የወደቅን እንደሆነ በዚህ ተረዱ። የሚገልጥ ገላጭ እግዚአብሔር አምላክ ጊዜ ጠብቆ እኛን መግለጥ ሲገባው፣ ነገር ግን የእኛን አቅም እንዲያሳዩልን አጋንንትን የምንጠቀም ሰዎች እንጠንቀቅ። አንድ ጊዜ ሸንኮራ ዮሐንስ ሄድኩና ቆይቷል። ለሱባኤ ነበር ሄድነው። አጠገባችን ብዙ አሉ የሚጮሁ። እግዚአብሔር አምላክ አሁንም እንደዚህ አይነት ነገር ያለባቸውን ይፈውሳቸው። ምን ያውቃሉ እነሱ። ግን ቤተሰብ ሆኖ የሚመጡ ቤተሰቦች አሉ። እንደዚህ ለማስጠመቅ ነው የሚመጡ። ሴት ናትና በአርሴማ በሸንኮራው ይዣለሁ፣ ውጣ፣ የት አባን ያዝከው፣ ተመለስ፣ ልጁን እንዲበላ አድርገው ምናምን እያለች ትጮኻለች። እግዚአብሔር አምላክ ኃይሉን ቢያነሳና ያ የምትጮህበት ሰይጣን በቁም ቆሞ ብትመለከቱ ያቺ ሴት መትረፋችን። ይህን ታውቃላችሁ። ዛሬ እኛ እግዚአብሔር አምላክ ኃይል ሰጥቶን ነው እንጂ የበረታንበት። ያ የምንጮህበትን እግዚአብሔር አምላክ ለአፍታ ዞር ቢል ግን አይደለም ልንቃወመው እፊቱ መቆም አንችልም። አፈጣጠራቸው ግዙፍ፣ በመላእክት ከተማ ከፍተኛ ጦርነት ያከናወኑ፣ እጅግ የተቆጣ፣ በተለይ የሰው ልጆችን በሚመለከትበት ሰዓት እንደ ተራበ አንበሳ የሚዞር ለማድቀቅ ለመበጣጠስ የተዘጋጀ አጋንንት በሁላችን ዙሪያ ዛሬ ይዞራል። አሁን ይህን እየሰማን ፈተና አለብን ሁላችን። በቀኝም በግራም የየዕለት መዝገባችን ይጻፋል። ለምሳሌ 136 ሰዎች አለን እዚህ ውስጥ። 136ታችን በሁለት ስንባዛ ስንት ይመጣል? በቀኝና በግራ የምናደርገውን የሚከታተሉ አሉ። ፈተናም ያቀርባል፣ የሚጠብቀን አለ። የሚጠብቀንን በጆሮ ከሰማነው ይጠብቀናል። የሚፈትነንን ከሰማነው በፈተና እንወድቃለን። ብዙ ጊዜ ወድቀናል፣ ግን ብዙ ጊዜ ደግሞ እግዚአብሔር አንስቶ ነው። ከዛሬ በኋላ ባለው ሂደት ውስጥ ግን የትኛውን ትሰሙታላችሁ? የሚያቆመውን ወይስ የሚጥለውን? ስለዚህ እርኩሳን መናፍስት የያዟቸው ባዩት ጊዜ በፊቱ ወድቀው በእውነት አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም አብዝቶ ገሰጻቸው። ወደ ተራራም ወጣና ይህን ካደረገ በኋላ ወደ ተራራ ወጣና የወደዳቸውን ጠራ። ወደ እርሱ መጡ። ከነርሱም ጋር እንዲኖሩ ለመስበክ ይልካቸው ዘንድ 12ቱን መርጦ ሐዋርያት አላቸው። ለምንድን ነው 12 ያደረጋቸው? ለምን 13 ወይም 11 አላደረጋቸውም ስንል እስራኤል ማለት እግዚአብሔር ሕዝብ ማለት ነው። ለመጀመሪያ ጊዜ እስራኤል ተብሎ የተጠራው ቅዱስ ያዕቆብ ነው። ቅዱስ ያዕቆብ የወለዳቸው ልጆች 12 ነው ቁጥራቸው። ስለዚህ የእግዚአብሔር ልጆች ተብለው ከዮሴፍ በኋላ በመምጣት ያዕቆብ አይደለ? እስቲ እንቁጠር። አብርሃም ከእግዚአብሔር ጋር ቃል ኪዳን አረጋ። አብርሃም ማንን ወለደ? አብርሃም እስማኤልንና ይስሐቅን ወለደ። በአብርሃም በኩል ይስሐቅ ተቆጠረ። ለምን እስማኤል አልተቆጠረን ሲባል ከሕግ ሚስቱ ያልተወለደ ስለሆነ። ከሕግ ሚስቱ አልተወለደምና በትክክለኛ ሕግ ሚስቱ የተወለደው ይስሐቅ ነበረ። ይስሐቅን ቆጠረው። ይስሐቅ ማንን ወለደ? ያዕቆብንና ኤሳውን ወለደ። ሁለቱም ከአንድ እናት አባት የተወለዱ ናቸው። ነገር ግን ችግሩ ምን ነበረ? ኤሳው ለምን አይጠነቀቅም ነበረ? ለብኩርናው ለታላቅነቱ የሚጠነቀቅ አልነበረ። ያዕቆብ ደግሞ ብኩርናውን በአባቶች በኩል የመጣውን ቃል ኪዳን የሚጠብቅ ነበረ። ስለዚህ በረከትን ከይስሐቅ ያዕቆብ ወሰደ። ያዕቆብ ከእግዚአብሔር ጋር ቀጠለ። ኤሳው ለብቻው ቀረ። ያዕቆብ እግዚአብሔርን ይዞ ቀጠለ። ያዕቆብ ከእግዚአብሔር ጋር ታገለ። ያዕቆብ በእንቅልፍ ተኝቶ ወደ ሰማይ የሚወጣና የሚወርደውን የክርስቶስን ምን አየ? የህይወት መውጫና መውረጃ ተመለከተ። ጫፍ ላይ ማንን ተመለከተ? ክርስቶስን ተመለከተ። መላእክትን ሲወጡና ሲወርዱ ሲመላለሱባት አየ። ከምድር ጋር መገናኘቱን አየ። በሰማይና በምድር መካከል ተቋርጦ የነበረው በምድርና በሰማይ መካከል ተቋርጦ የነበረው የእግዚአብሔር ምስጋና የእግዚአብሔርን ቃል ይዘው መውጣትና መውረድ እንደሚጀምር ከያዕቆብ ወገን ከሚወለደው ከይሁዳ ነገድ
ክርስቶስ እንደሚወለድ ለክርስቶስ ለያዕቆብ መንሰላል ሆኖ አሳየው። መንሰላላችን ማናት? ከምድር ወደ ሰማይ የወጣንባት፣ ወደ ንጉሥ የወጣንባት፣ ደግሞ ከላይ ወደ ታች ደግሞ ቃል የወረደባት ማናት? እመቤታችን ሆነች። መንሰላሉን አየ። መላእክት ደግሞ ሲያመሰግኑ ተመለከትን፣ የምስራች ሲሰሙ ተመለከትን። ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለያዕቆብ ነገረው። ከአንተ ነገድ ከይሁዳ ነገድ ተወልጄ ከነገሥታት ወገን ተወልጄ ደግሞ ከአንተው ነገድ ከሚሆኑት ከሌዊ ነገድ ደግሞ ክህነትን ሌዊ ሳይሆን ሰምታችኋላ። ክህነትን ከሌዊ ሳይሆን ክህነት የራሱ የባህሪ ስለሆነ ከሌዊ ነገድ ቢሆን ኖሮ ተሾሞ ነበረ የምንለው። የሌዊ ነገድ ሹመት ከማን ስላገኘ? የሌዊ ነገድን የመረጠው ማን ነው? ለሌዊ ነገድ ሹመት የሰጠው ማን ነው? ክህነትን ማን የሰጠው? በሙሴ ጊዜ ነው ያገኙት ከሌዊ ነገድ ክህነት ሹመት እንዲሰጥ አይደለ? ስለዚህ ሹመቱ የማን ይሆናል? ከእግዚአብሔር ቢሆንም ሹመት በማን ተከናውኗል? ሹመቱ በማን? በሰው እጅ ተከናውኗል። የእሱ ሹመት ግን ከማን እንደሆነ የራሱ የባህሪው ስለሆነ ከማን ነገድ ሆነ? ከይሁዳ ነገድ እንደሚወለድ ለያዕቆብ ነገረው። ያዕቆብ ማንን ወለደ? 12 ነገድ ወለደ። ከ12ቱ ነገድ እግዚአብሔር አምላክ ታላቅ ሕዝብን አወጣ። ከ12ቱ ነገድ ስንት ነገድ? ከ12ቱ ነገድ ታላቅ ሕዝብን እግዚአብሔር አምላክ ወደ ምድር አመጣ። ስለዚህ እነዚህ 12ቱ ሐዋርያት በ12ቱ የእስራኤል ነገድ ላይ ምን ያሉ? የሚፈርዱ። በ12ቱ የእስራኤል ነገድ ላይ ምን የሚሉ? የሚፈርዱ። በ12ቱ የእስራኤል ነገድ ላይ የሰለጠኑ መሆናቸውን ያሳያል ማለት ነው። ስለዚህ ቁጥር የማይጎላው በ12ቱ የእስራኤል ነገድ የእግዚአብሔር ሕዝብ ላይ የሚፈርዱ መሆናቸውን የሚያሳይ ነው ማለት ነው። ስለዚህ ወደ ተራራው ወጣ፣ የወደዳቸውን ጠራ፣ ወደ እርሱ መጡ፣ ከእርሱም ጋር እንዲኖሩ ለመስበክ ይልካቸው ዘንድ 12ቱ መርጦ ሐዋርያት አላቸው። ስለዚህ 12ቱ መርጦ ሐዋርያት ያለው ማን ነው? ክርስቶስ ነው ያለው። ሐዋርያት ማለት የሚላላክ ማለት ነው አይደለ? የተጠራ ማለት ነው። ክርስቶስን የሚከተል ማለት ነው ሐዋርያት ማለት። አጋንንትን እንዲያወጡ ድውያንን እንዲፈውሱ ምን ሰጣቸው? ስልጣን ሰጣቸው። ምን እንዲሉ? አጋንንትን እንዲያወጡ። ስልጣን ከማን ነው? ከእግዚአብሔር ነው። ድውያንን እንዲፈውሱ ስልጣን ከማን ተሰጠ? ከክርስቶስ። ከክርስቶስ ካልሆነ ማንም ከራሱ ምንም ሊያደርግ አይችልም። ውሸት ነው። የሃይላንድ ክዳን ውስጥ የሆነ ቪንቶ ነገር ቀብቶ ንጹህ ውሃ አሳይቶ ከዚ ወዲያ በጥብጦ ይኸውና ውሃን ወደ ደም ቀየርኩ ብሎ ድራማ ይሰራል። ከክርስቶስ ሲሆን እውነተኛ ነው። ከክርስቶስ ሲሆን እውነት ነው። ከክርስቶስ ሲሆን እውነት ነው። ስለዚህ በየስማቸው ጠራቸው። ስምዖንን ምን አለው? ጴጥሮስ አለው። ክርስትና ስም ከየት ነው የመጣው? አዳም ከሆንክ የምን ብስራተ ገብርኤል የለው? መጽሐፍ ቅዱሳዊ ነው ወይ? ቤተሰብ በጠራ ነው እንጂ ይሄ ስም ምን ያደርግልሃል የሚሉ ሰዎች አሉ። ስምዖንን ጴጥሮስ ብሎ ማን የጠራው? በደንብ ያዙ። ስምዖንን ማን አለው? ጴጥሮስ አለው። ጴጥሮስ ማለት ምን ማለት ነው? የስሙ ትርጓሜ ምን ማለት ነው? ጴጥሮስ ማለት አለት ማለት ነው። አለት። ስምዖን የነበረው ማን አለው? ጴጥሮስ አለው። ጴጥሮስ ማለት አለት ማለት ነው። ስለዚህ ለመጀመሪያ ጊዜ እውነተኛ ስማቸው በምን? ክርስቶስ በሚፈልገው ስም ተቀየረ። ስለዚህ ስምዖን ብሎ ይጠራል፣ ኬፋ ተብሎ ይጠራል፣ ጴጥሮስ ተብሎ ይጠራል። የዘብዴዎስ ልጅ ያዕቆብን ወንድም ዮሐንስን ቦርኔጌሬስ ብሎ ሰየማቸው። ቦአኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። ሁለቱን ስም አወጣላቸው፣ ለሁለቱ ሰየማቸው። ያዕቆብ በሐዋርያት ሥራ አንገቱ ተቆርጦ የተገደለ፣ ቅዱስ ዮሐንስ መልእክታትን የጻፈ የዮሐንስ ራእይን የጻፈ። ስለዚህ ምን ብሎ ቦአኔርጌስ ብሎ ጠራቸው? የነጎድጓድ ልጆች ማለት ነው። የነጎድጓድ ልጆች ማለት ነው። እንድርያስን፣ ፊልጶስን፣ በርተሎሜዎስን፣ ማቴዎስን፣ ቶማስን፣ የእልፌዎስ ልጅን ያዕቆብን፣ ታዲዮስን፣ ቀኔናዊውን ስምዖንን አሳልፎ የሰጠውን የአስቆሮቱን ይሁዳ ወደ ቤት በገባ ጊዜ እህል ይበላ ዘንድ እነዚህን መረጣቸው ነው። ስለዚህ አሳልፎ የሰጠውን የአስቆሮቱን ይሁዳ ወደ ቤትን በገባ ጊዜ እህል ይበላ ዘንድ እንኳን እስኪያስቸግሩ ድረስ እንደገና ብዙ ሰዎች ተሰበሰቡባቸው። ስለዚህ እነዚህን ከመረጡ በኋላ እህል ሊበላ ወደ ቤት ሲገባ እህል መብላት እስከሚከብዳቸው ድረስ ሕዝብ ምን አለ? ተሰበሰበ። መብላት እስከሚከብዳቸው ተሰበሰበ። ዘመዶቹም ሰምተው ልቡን ዘንጋ ብሏቸዋልና ሊይዙት መጡ።
ከኢየሩሳሌም የወረዱ ጸሐፍቶች ቅድም እንደነገርኳችሁ መጽሐፍትን አሳስቷል ብለው የሚወቅሱት የነቢያትን ቃል ሽሯል ብለው ሊወቅሱት የመጡት እነዚህ ጸሐፍቶች ብዔልዜቡል ይዞታል፣ ደግሞም በአጋንንት አለቃ አጋንንታን ያወጣል እያሉ መጡ። በነገራችን ቀለል ያለ የመጽሐፍ ቅዱስ ትርጓሜ የሚለው የፕሮቴስታንቶች አሁን ያሳተሙት መጽሐፍ ላይ ይህን ክፍል ክርስቶስን የሚናገሩት ንግግር በጣም ነው የሚያሳፍረው። እዚህ የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ያለውን የተረጎሙበት አተረጓጎማቸው ያሳፍራል። መልሰው ልክ እንደነዚህ ሰዎች ክርስቶስን ሰድበውታል። እዚህ ላይ ኤኒዌይስ ወደ ራሳችን እንሂድ። ከኢየሩሳሌም የወረዱ ጸሐፍቶች ብዔልዜቡል ታውቁታላችሁ፣ የአጋንንት አለቃ ነው ማለት ነው። ደግሞም በአጋንንት አለቃ አጋንንትን ያወጣል፣ አጋንንትን በአጋንንት ያወጣል፣ ራሱ አጋንንት ነው ብለው ሎቱ ስብሐት እንደዚህ ብለው ይናገራሉ። ጌታችን ኢየሱስም ጠርቶ በምሳሌ እንዲህ አላቸው። በምሳሌ እንደዚህ አላቸው። ራሱ ክርስቶስ ምሳሌ ተናግሮ ሰይጣንን ሰይጣን ሊያወጣ እንዴት ይቻላል አላቸው። ሰይጣንን ሰይጣን ያወጣል እንዴ? ለምን ያስወጣል? ሰይጣን ልዩነት አለው እንዴ? ሰይጣንን ሊያስወጣ አይችልም። ጠየቃቸው። መንግስት እርስ በእርሷ ከተለያየች ያቺ መንግስት ትጠፋለች። ለምሳሌ አሁን ኢትዮጵያ ውስጥ ያሉ የክልል መንግስታት እርስ በርስ ቢዋጉ ሀገር አላቸው እንዴ? ሀገር የሚባል ይኖራቸዋል? እርስ በርስ ሁሉም ቢዋጋ ሀገር የለችም፣ ትፈርሳለች። አረ ቤትም እርስ በርሱ ከተያየ ያ ቤት አይጸናም። ሰይጣን አንዱ በአንዱ ላይ ቢነሳ እርስ በርሱ ቢላይ መጨረሻ ይሆናል እንጂ አይጸናም። ስለዚህ አንዱ በአንዱ ላይ መነሳት አይችልም። ሁሉም የሚሰሩት ለአንድ ዓላማ ነው። ለአንድ ዓላማ ምንድን ነው ዓላማቸው? ሁሉም የሚሰሩት እነዚህ አጋንንት የሚሰሩት ዓላማቸው አንድ ነው። እርሱም ክቡር የሆነውን የሰው ልጅ ምን ማለት በእግዚአብሔር ፊት ክብር እንዳይኖረው መጣሉ። ዓላማቸው መጣሉ። ኃይለኛውን አስቀድሞ ካላሰረ ወደ ኃይለኛ ቤት መግባት ከገንዘቡ መበርበር የሚችል የለም። ከዚያ በኋላ ግን ቤቱን ይበረብረዋል አላቸው። ቤቱን ይበረብረዋል። ስለዚህ መጀመሪያ ማን መታሰር አለበት? ኃይለኛ ነኝ የሚለው መታሰር አለበት። ከዛ ወዲያ ነው የሚቀጥለውን ቤቱን መበርበር የሚቻል። አለበለዚያ ኃይለኛውን ያላሰረ ሰው እንዴት? ለምሳሌ ሌባ 2 ውሾች ያሉበት አደገኛ ውሾች ያሉበት ግቢ መስረቅ ቢፈልግ መጀመሪያ ቤቱን ለመስረቅ ዝም ብሎ ነው የሚገባው ወይስ ውሾቹን ነው ማስወገድ ያለበት? ውሾቹን መግደል አለበት። ካልገደለ ይገደላል ራሱ። ስለዚህ ኃይለኛውን ቤት መግባት ከገንዘቡ መበርበር የሚችል የለም ኃይለኛውን ካልገደለ ወይም ኃይለኛውን ካላሰረ። ስለዚህ እግዚአብሔር አምላክ የኃያላን ሁሉ ኃያል ነኝ የሚለው ማሰር አለበት። ኃያሉ ላይ መሰልጠን አለበት። ስለዚህ ኃያሉ እንደያዘ ነገራቸው። ራሱ ክርስቶስ እዚህ ቁጥር 28 ላይ እንደዚህ አላቸው። እውነት እውነት እላቸዋለሁ ኃጢአት ስድብም ሁሉ ለሰው ልጆች ይሰረይላቸዋል። ኃጢአትም ስድብም ለሰው ልጆች ምን ይላል? ይሰረያል። እውነት ማለት ራሱ ነው። እኔ እውነትም መንገድም ሕይወትም ነኝ ብሏል ክርስቶስ። እውነት፣ ሕይወት፣ መንገድ ክርስቶስ ነው። ስለዚህ በስሙ ነው የማለው። እውነት እላቸዋለሁ ሲል በስሙ በራሱ እውነት ብሎ ምን ብሏል? ምሏልና። ስለዚህ እውነት እላቸዋለሁ ኃጢአት ስድብም ሁሉ ለሰው ልጅ ይሰረይላታል። የሰው ልጅን ለሚሰድብ ሁሉ ሰው ስለሆነ ስለ ሰውነት የሰደበ ንስሐ ቢገባ ምን ይላል? ኃጢአቱ ምን ይለታል? ይሰረይለታል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ፍርድ ይፈረድበታል እንጂ አይሰርለትም፣ እርኩስ መንፈስ አለበት ብለዋልና። ምክንያቱም ጌታችን ኢየሱስ ክርስቶስን የዘላለም አባት የሆነውን እንግዲህ ጌታችን ኢየሱስ ክርስቶስ ሰው ብቻ አይደለም። ጌታችን ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። ሰውም አምላክም ስለሆነ ስለዚህ እነርሱ ሰውነቱን እያዩት እየሰደቡት ያሉት ስለ ሰውነቱ ነው። ሰውነቱን ሰድበውታል፣ ግን ደግሞ አለቅነቱን አምላክነቱንም እያወቁ ደግሞ የአጋንንት አለቃ ብለውታል። እግዚአብሔር አምላክ ላይ አፉን የሚከፍት ሁሉ ፍርድ ይገባዋል እያለ እየነገራቸው ነው። ስለዚህ እንደሚፈረድበት ነገራቸው። ምክንያቱም እርኩስ መንፈስ አለበት ብለዋልና የእግዚአብሔር እውነተኛ የሆነው መንፈስ ራሱ ምን ስለሆነ እግዚአብሔር ነውና። መንፈስ ቅዱስ ምንድን ነው? እግዚአብሔር ስለሆነ። ስለዚህ በመንፈስ ቅዱስ የሚያደርገውን ቃል በመንፈስ ቅዱስ የሚያደርገውን ከመንፈስ ቅዱስ ጋር ሆኖ የሚሰራውን ስራ
የመንፈስ ቅዱስን ያንን ስራ ምን ብለውታል? አጋንንት ማስወጣትንና ሰይጣንን ማባረን የሰይጣን አለቅነት እንደሆነ ስለተናገሩ መንፈስ ቅዱስ ላይ ተሳልቀዋል፣ ቀልደዋልና የእግዚአብሔር ስራ ላይ ቀልደዋልና የዘላለም ሞት እንዳለባቸው ነገራቸው ማለት ነው። እንግዲህ ዛሬ ቀኑ ሙሉ ሲሳደቡ የሚውሉ በገባንበት ቦታ ሁሉ እግዚአብሔር ላይ የሚሳለቁና የሚሳደቡ ሁሉ ምሕረት የላቸውም። ግን እግዚአብሔር አምላክ የሚጸጸቱበትን ልቦና ይስጣቸው። የሚቀጥለው እናትና ወንድሞቹ መጥተው በጭ ቆመው ሊጠሩት ወደ እርሱ ላኩ። ወንድሞቹ የተባሉት ከክርስቶስ ጋር ምን ያሉ ያደጉ፣ እናቱ የተባለችው እመቤታችን ቅድስት ድንግል ማርያም። ወንድሞች ለምን ተባሉ ሲባል የዮሴፍ ልጆች ከዮሴፍ ጋር ያደጉ ከክርስቶስ ጋር ያደጉ በክርስቶስ ቤት የነበሩ ሴት ልጆች ወንዶቹ ጭምር መጥተው ነበረ። ብዙዎችም ሰዎች አብረው ተቀምጠው ነበረ። ጌታችን ኢየሱስ ክርስቶስ በነበረበት ቤት ውስጥ በውጭ በኩል ግን እናትና ወንድሞቹ ቆሞ ነበረ ብሎ ያስቀምጣል። ስለዚህ ሊጠሩት ምን አሉ? መጡ። ሊጠሩት መጡ። እናትና ወንድሞች እነሆ በውጭ ቆሟል፣ አንተንም ይፈልጉሃል አሉት። እርሱ መልሶ እንዲህ አላቸው፣ እናቴ ማናት አለ። እናቴ ማናት ማለት እናቴን አላውቅም እያለ ነው? አላውቃትም እያለ ነው? እናቴ ማናት ሲል ረስቷት ነው? አያውቃትም። ከማን እንደተወለደ ክርስቶስ አያውቅም። ስለዚህ እናቴ ማናት፣ ወንድሞቼስ እነማን ናቸዋል? ወንድሞቼ እነማን ናቸው ብሎ ሲል አብሮት የነበሩትን አያውቅም። በዙሪያው ተቀምጠው ወደ ነበሩት ተመልክቶ እነሆ አለ እናቴ ወንድሞቼ እነዚህ ናቸው አለ። ከሴቶች ሁሉ ተለይታ እናቴ የሆነችው አንዲት ሴት ናት። ይህን ደግሞ ራሱ የሉቃስ ወንጌል ላይ በደንብ አድርጎ አስቀምጦታል። ሌሎች የክርስቶስ እናት መሆን አይችሉም። ሌሎች ምን መሆን ስለማይችሉ እናት መሆን አይችሉም። ግን ደግሞ የወንድ ልጆች እናት የተባሉ ግን ብዙዎች አሉ። ስለዚህ ጌታችን ኢየሱስ ክርስቶስ ይህን ቃል ሲናገር ስለ ክብራቸው ተናገረ እንጂ ብዙ እናት ወልዳው አይደለም። ቃሉ ብዙ እናት ወልዳው አይደለም። የእግዚአብሔርን ወንድሞቼስ እነዚህ ናቸው ሲል ለምሳሌ ይህችን ቃል ይወስዱና ኢየሱስ ክርስቶስ ምናችን ይላሉ? ምናችን ሲሉ ሰምታችኋል። ክርስቶስ ወንድሞቼ ብሎ ስለጠራ እኛ ክርስቶስን ምን ብለን መጥራት እንችላለን ብሎ ሲጠሩ ሰምታችኋል። እስኪ ንገሩ፣ ምን ብሎ ይጠርተውታል? ክርስቶስን እግዚአብሔር አምላክ ይቅር ይበላቸው ምን ማለት እንደሆነ ሲገባቸው የሚደነግጡ ይመስለኛል። ምን ብለውታል? ክርስቶስን ወንድማችን። ቃሉ አያናድድም? በጣም ነው የሚያስጠላው። ምን ማለት እንደሆነ ታውቃላችሁ? ወንድማችን ብለው ሲጠሩት ክርስቶስን ወንድማችን ብሎ መጥራት ማንም ፍጡር አይችልም። ክርስቶስ ወንድሜ ወንድሞቼ ብሎ ግን መጥራት ይችላል። ማንም ሰው ግን ክርስቶስን ወንድማችን ማለት አይችልም። ለምን? ክርስቶስ ወንድሜ ወንድሞቼ ቢለን የአዳም ልጆች ነንና በስጋ እርሱን ስለምንመስለው በስጋ የአዳም ልጆች ስለሆነ ክርስቶስ በስጋ የሰው ልጅ ተብሎ ተጠርቷልና ሁላችን በስጋው የክርስቶስ ወንድም እንሆናለን። ክርስቶስን ወንድሜ ብሎ የሚጠራ ግን መለኮቱን ከስጋው መነጠል አይችልም። እኛ መለኮት የለንም። እኛ የጸጋ ልጅነት ነው ያለን። የእግዚአብሔር አብ የጸጋ ልጅነት አለን። እርሱ ግን የባህሪ ልጅነት አለው። እርሱ ወንድሞቼ ብሎ ሲጠራ በስጋ እኛን ስለመሰለ ነው። እኛ በመለኮት ክርስቶስን ስለማንመስል አምላኬ ብቻ ብለን ነው መጥራት የምንችለው። የትኛው በምድር ላይ ያለ ሴት አምላክን ልጄ ብላ መጥራት አትችልም ከእመቤታችን በስተቀር። እሱም የጸጋ ክብርን ከእግዚአብሔር ዘንድ ስላገኘች ከእመቤታችን ውጪ ክርስቶስን እንደ ልጅ ተመልክቶ ልጄ ማለት የሚችል የለም። እመቤታችን በባህሪ ነው የወለደችው ወይንስ በስጋ ነው የወለደችው? ከባህሪዋ ባህሪዋን አይደል? ከመልኳ መልክን ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቷላ። የሰው ባህሪ የያዘው ከእመቤታችን አንድ ግን መለኮታዊ ባህሪን ከእመቤታችን ያገኘ ነው አይደለም። እመቤታችን መለኮታዊ ባህሪ የላትም። እመቤታችን የመለኮት ባህሪ ቢኖራት ኖሮ እመቤታችን አራተኛ አምላክ ተደርጋ ትመለክ ነበራ። ስንተኛ? እንደ አራተኛ። በደንብ ስሙኝ። አራተኛ ስላችሁ አምላክ አራት ነው ሶስት ነው እያልኳችሁ አይደለም። እግዚአብሔር አብ አምላክ ተብሎ ይጠራል። እግዚአብሔር ወልድ
ክርስቶስ ወደ አባቴ ወደ አባታችሁ ብሎ ሲነጥለን ለምን ነጠለን? ለምንድን ነው አንድ ላይ ጠቅልሎ ራሱን እንዴ? እኛስ ቢሆን የእግዚአብሔር አብ ልጆች አይደለ እንዴ? ኢየሱስ ክርስቶስስ የእግዚአብሔር አብ ልጅ አይደለ እንዴ? ስለዚህ ስለ ሰውነቱ አንድ ላይ ጠቅልሎ ለምንድን ነው አምላካችን ያላለልን? ለምንድን ነው አንድ ላይ ጥቅልል አድርጎልን አባታችን ብሎ ያልተናገረው? ለምን ለየ? ሲናገር ለምን መለየት አስፈለገው? ወደ አባቴ ወደ አባታችሁ ሲል አንድ አባት እንዳለን ነገረ። ለእርሱ የመለኮት አባት የሆነው የባህሪ አባት የሆነው ለእኛ የጸጋ አባታችን መሆኑ ነገረን። ለምን? እግዚአብሔር ወልድ የሚወለድ ስለሆነ አብ አባት ስለሆነ። ነገር ግን አባታችን ቢል ኖሮ እኛም ከክርስቶስ ጋር የእግዚአብሔር አብን የባህሪ አምላክነት እንጋራ ስለነበረ ነጠለንና ወደ አባቴ አለ። ደግሞ ወደ አባታችሁ አለ። ስለዚህ ወንድሞቼ ብሎ ሲጠራ እሱ ይችላል። እኛስ ወንድም ማለት ግን አንችልም። ኢየሱስ ክርስቶስ ወንድም ሆኖ አያውቅም። ለእኛ ምናችን ነው? ፈጣሪያችን። ለእኛ ምናችን? ገዢያችን። ለእኛ ምናችን? አምላካችን። ይህን ያልተረዱ ሰዎች ክርስቶስን ምን ብለው እንደሚጠሩት አስቡት። ስለዚህ በዙሪያው ተቀምጠው ወደ ነበሩት ተመልክቶ እነሆ እናቴ ወንድሞቼ እነዚህ ናቸው አለ። እናቴ ወንድሞቼ እነዚህ ሁሉ ናቸው አለ። ለምን? የእግዚአብሔርን ፍቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ። የእግዚአብሔርን ፍቃድ የሚፈጽም ሁሉ ለክርስቶስ በስጋ የእርሱ አካል ስለምንሆን ከአዳም አካል የተወለደውን ክርስቶስን ስለምንመስል ወንድም እህቶቼ እናቶቼ ብሎ ጠርቶ ነው። እኛስ ግን አምላካችን፣ ሰውም አምላክም ነው። ሰውም አምላክ። የትኛውም ሰው ለእግዚአብሔር አብ ወንድም መሆን ይችላል? እግዚአብሔር አብን አሁን እነዚህ ሰዎች በደንብ አድርገን እንስማ፣ እንጠይቅ እስኪ። እግዚአብሔር አብን ወንድማችን ማለት ይችላሉ? አይችሉም። እግዚአብሔር መንፈስ ቅዱስን ወንድሜ ብሎ መጥራት የሚችል ሰው አለ? የለም። ኢየሱስ ክርስቶስን ወንድሜ የሚችል ሰው አለ? እችላለሁ ካለ ወልድን የወልድን ባህሪ ወንድም ማድረግ የሚችላል። የወልድን ባህሪ ከሁለት ባህሪ አንድ አይደለም። የወልድን ባህሪ የሚያደርጋለ። በባህሪ ሁለት ነው ብለው ያምናሉ። ኢየሱስ ክርስቶስ በባህሪ ሁለት ነው ብለው ያምናሉ። መስቀል ላይ የተሰቀለው ማን ነው ስንል ሰውነቱ ብለው ያነግሩናል ወንድሞቻችን። በጥላቻ አይን እንዳታዩዋቸው፣ ስላልገባቸው ስላልተረዱት ይሆናል። ስለ እግዚአብሔር አምላክ ለመናገር የመንፈስ ቅዱስ ስጦታ ያስፈልጋል። እግዚአብሔር አምላክን በይበልጥ ስንረዳው ነው። ይሄ ዝም ብሎ በስም ኢየሱስ ያድናል የሆነ ደግሞ ይመጣና ደግሞ አንድ ሲደመር አንድ 3 ነው የሚሆነው፣ እንዴት ነው አንድ የምታደርጉት ብሎ የማባዛትን ካልኩሌሽን የሚረሳል። አንድ ሲባዛ አንድ እንደሚሆን ይረሳሉ። ሁልጊዜ የሚያስቡት አንድ ሲደመር አንድን ብቻ የሆኑ ሰዎች እነ ክርስቲያን የሚውሉበት አካባቢ ያሉ ሰዎች ማለት ነው። አንድ ሲባዛ አንድ ስንት ነው ቢባሉ ቁጥሩ 1 ነው። እሷን ይረሷታል። እንደዚህ አይነት የሆነ ዝም ብሎ ጭፍን የሆነ አስተሳሰብ ይዘው የሚመጡ ሰዎች አሉ፣ ባለመረዳት የሚመላለሱ። ይህንን የሚመላለሱ ሰዎች ሁለት ባህሪ አለው ካሉ ለየትኛው ባህሪው ነው ወንድም የሆናችሁት ብለን እንጠይቃቸዋለን። ያው የሚመልሱት ለሰውነቱ ባህሪ ነው ወንድም የሆኑት ለሰውነቱ ነው አይደል? እዚህ ጋር የተናገረው ሰውነቱ ነው ወይንስ አምላክነቱ ነው ብለን ብንጠይቃችሁ ምንድን ነው የሚመልሱልን? አሁን እዚህ ጋር በሰውነቱ ነው ወንድሞች ያለው ወይንስ ደግሞ በአምላክነቱ ነው? በሰውነቱ ነው ካሉ አምላክነቱን አልተጠቀመም የሚለውን የመጽሐፍ ቅዱስ ክፍል ያሳዩ። አይ አምላክነቱን ከሰውነቱ አልለየም ካሉ ስለዚህ ለአምላክነት ባህሪው ሁለት ባህሪ ስላደረጉት ለአምላክነቱ ባህሪ ወንድሞች ናችሁ ወይ ብለን ብንጠይቃቸው ወንድም ነኝ ብሎ የሚናገር ሰው አለ? ከዛ ወዲያ ምን ይሆናል ማለት ነው? ኔትወርክ ተቆራረጠ። ከዛ ወዲያ ምን ይሆናል? መጽሐፍ ቅዱስ ላይ ያልተጻፈ ሀሳብ አታምጣ። ከዛ ወዲያ ምን ይሆናል? ዝም ብለህ ከአንተ እነ ተክለ ሃይማኖትን አምልክ። የሚቀጥለው ስድብ ምን ይሆናል? እንደዛ እኮ ነው የሚቀጥለው። እግዚአብሔር አምላክን አውቀነው ተረድተነው እንድናመልከው የእርሱ ቅዱስ ፍቃድ ይሆንልን። የሚያስተምር እግዚአብሔር አምላክ ለሁላችን የምንማርበትን እውቀት ይግለጥልን። ለመበሻሸቅ፣ ለመሰዳደብ፣ ለመነቃቀፍ ሳይሆን
ሰዎችን አስተምሮ ለመመለስ እግዚአብሔር አምላክ ይርዳን። ይችን አንደበታችንን እግዚአብሔር አምላክ ይቃኝልን። የሚሰማ የሚደመጥ ጆሮ እግዚአብሔር አምላክ ይስጥልን። የተማርነውን ትምህርት በህይወት እንድንኖር ደጋግማችሁ መጽሐፍ ቅዱስ አንብቡ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።